የምትገርሚኝ እናቴ ነሽ። መቼም አልከዳሽም። የኔ እናት ወንድሽ ሁሉ ጊዜም ቤታችን አለች። መብርሃን እናቴ የልደታ ዕለት ነው የተወለደችው። እናቴ አርፋለች፣ አሁን የለችም። በቃ ስታገለግላት ነው የኖረችው። እናቴም በሷ ስትጠቀም ነው የኖረችው። ይሄን አውቃለሁ። ዱርዬ ሆኜ ከቤቴ ከኦርቶዶክስ ቤት ሄጄ አውቃለሁ። ጠፍቻለሁ። ማተቤ ወልቆ አያውቅም። መብርሃንን ረስቻት አላውቅም። ማለት እዛም የትም ቤት ሆኜ እምምለው በስሟ ነበር። ይኸው እሷ ታውቃለች። የምታመነው እናቴ ትሙት ካልኩኝና ማርያም ካልኩኝ ነው። እና አሁን እንኳን በአሁኑ የተሰማኝ የነበረ ነገር መምጣት ብዙ አልፈለኩም ነበር። ታውቃላችሁ ያለውን ነገር እኛ ጋር ብዙ ብዙ ጊዜ አርፈን በተቀመጥንበት በቃ አገልግሎት ተብሎ ምናምን ስንሄድ ደስ ብሎ ነው የምንሄደው። ከዛ ግን ያው የገንዘብ በሉ እንትን አደረጉ ምናምን የሚባል አንድ በጣም ትንሽ ጥቂት ልክ ያልሆኑ ሰዎች አሉ። ይረብሻል እሱና ከዛ ሳስበው መብርሃን ስለኔ ምንድን ነው ያልሆነችው? እሱማ ጌታ እኮ ነው። ልጇማ የዓለም ሁሉ ፈጣሪ እኮ ነው፣ አምላክ ነው እኮ። ሰው ሆና የቻለችው መከራ ብዛቱና ከዛ አንፃር ምን እኔ ኃጢአተኛው ለእሷ ምንስ ብሰደብ ምንስ ብሆን እና ይሄ በጣም የደነገጥኩት በቃ ምናልባት እንዲህ እንዳስብ ያደረገኝ ልጇ ነው ብዬ ነው የማምነው። እና እውነት እኔ በቃ ማለት ተውት። ይሄ ትልቁ ሚስጥር አምላክን ያክል ነገር በማህፀን መያዝ ምናምን በየቀኑ ሲገርመኝ የሚውል ነገር በየቀኑ ጥያቄ የሚሆንብኝ በየቀኑ ቢመለስልኝ እማልጠግበው ነገር ነው። ማየዬ የኔ እናት ላንቺ ምንም እንባል ላንቺ ምንም እንሁን እንወድሻለን። ሁሌ የምትገርሚኝ እናቴ ነሽ። መቼም አልከዳሽም የኔ እናት። እወድሻለሁ። እናንተም እወዳችኋለሁ። እውነት በጣም እንበርታ።